እኮ አንተ ጋር ነው መኖር የምትፈልገው። አዜብ ልጄን ስጡኝ ብዬ ነው የገዛ ልጄን የምከሰው? እና በግድ አንቀው የማትፈልገውን ኑሮ ትኑር እያልከኝ ነው? ሜሉዬ ልጄ ሜሉ ምን ሆነሻል? ፊትሽ እኮ ልክ አይደለም። የሆንሽው ነገር አለ? አንዴ እናቴ ማናገር እችላለሁ? ሜሉ ምን ሆነሻል? የተፈጠረ ችግር አለ እንዴ? አንዴ ሰውዬሽን ብቻችን እንድናወራ እንዲፈቅድልኝ ንገሪኝ። ሜሉ ኢትስ ኦኬ። እናንተ ማውራት ትችላላችሁ ነው ውስጥ ገባላለሁ። መቼ ይሆን ግን ተፈራ ላይ ያለሽን ጥላቻ የምታቆሚው? እንዴ አንቺን የምወድሽ ነው እንደሚመስልሽ? ስለሳኩ ስለተጫወትኩ ነው? ባንቺ የተነሳኩ ውስጤ እንዳረረ ነው። የኔ ውድ ልጅ ከባድም ቢሆን አንዳንድ ጊዜ ሳንወድ በግድ የምንቀበላቸው እውነታዎች አሉ። እውነታው ያንቺን ሽማ አባቴ አድርጎ መቀበል ነው? አንቺ ልጅ ግን መቼ ነው እንደዚህ ባለጌ ሆንሽው? ለነገሩ ልክ ነሽ። አባይን የመሰለ ጥሩ አባት እያዩ አድጌ ጥሩ ልጅ መሆን ነበረብኝ አይደለም? ግን ምን ዋጋ አለው? እሱ እንደሚፈልገው ጥሩ ልጅ መሆን አልቻልኩም። በጣም መስላለሁ። ታውቂያለሽ ያኔ አባቴ በደካማ ጎኑ ሲለምንሽ ወንድ ተከትለሽ ሄድሽ ቀን ምንም ያህል አመታት ቢያስቆጥርም ለኔ ግን እንደ ትላንት ያክል ያስታውስኩት ውስጤን ነው የሚያመኝ። አባቴ እንዲሆነ ተሰሸሽ ትሄጂ ነው ሳስበሽ እባክሽ አዜብ ተለመኝ። እኔ እንዲሁኝ ያልጋ ቁራኛውኝ መንቀሳቀስ አልች እግሬ አይንቀሳቀስ። ስለ እግዚአብሔር ብለሽ ተለመኝ። ጸደቀ ተወኝ ልሂድበት ተወኝ። ምንድነው የምተውሽ? አረ ስለ እግዚአብሔር ብለሽ እቺን ህፃን ልጅ እንዲሆን አንደው ጭካኔው ከየት ነው የመጣው? እግዚአብሔርን ፍሪ እባክሽ፣ በተቻለሽ መጠን እባክሽ። ሜሉዬ እኔ ልጅ ግድ የለም መጥቼ ወስድሽ ይሆናል። ጠበቃውን እንዲያፈጥንልን ንገርልን እባክህ። ምን አጥፍቼ ነው ይሄንን ያህል ግን? አረ ስለፈጠረሽ አምላክ ስለዚህ ተዋብለሽ እባክሽ። ይቅርታ ጸደቀ፣ ከዚህ በላይ እኔ ሳላፈቅር ካንተ ጋር መቀመጥ አልችልም። ጠበቃው ጉዳዩን እንዲያፋጥንልን ንገርልን። የአባዬ ጥፋት በመኪና አደጋ እግሩ ማጣቱ ነው አይደለም? ተናገር እንጂ ምን ይዘጋሻል? ባዶ ቤት ከኔ ጋር ጥለሽ ሄድሽ እኮ ወንድ ተከትለሽ ነው። ቆይ ለምንድን ነው ይሄን ነገር እያነሳሽ አሁን ልታቆሲኝ የምትፈልጊው? ህመም የሚሰማው እኮ አካል ያለው ሰው ነው፣ የሚቆስሉም የሚያመው። ከኔ ጋር እንደፈለግሽ እንኖር አልኩሽ። አሻፈረኛልሽ አንቺ ነሽ ሜሉ። አየሽ አይደለም? ከዚህ ሁሉ አመታት በኋላ እንኳን አልተቀየርሽ። ስለ ራስሽ ብቻ ነው የምታስቢው። አልጋ ላይ ስለቀረው አባቴ እንኳን ቅንጣት ያክል አታስቢም። ምን አይነት ጨካኝ ብትሆኚ ነው? እሺ አሁን ለመጣሽ ትምህርት ቤት ወላጅ አምጪ ተብዬ ያው አባዬ እንዳልወስደው እድሜ ላንቺ ባይባልም አልጋ ላይ ከተኛ ቆይቷል። ያው አንዱን ከመንገሬ ልወስዶ እያሰብኩ ነው። ለነገሩ የፌክ ወላጅ ከሆነ አንቺ አለሽልኝ አይደለም? ምንም አያሳስበኝም። ከማን ጋር ተጣልተሽ ነው እንደዚህ ሆንሽው? ኦ እረስቸው። ትክክለኛ ወላጅ እናት መሆንሽን ለማረጋገጥ አንዳንድ ጥያቄ ጠይቁሻል። የውስንም እንዳትሳሳቺ ከስሜ ልጀምርልሽ። ሜላት እባላለሁ። ሜላት ጸደቀ። እናት አለኝ ግን የለኝም። ችግር የለውም። ወላጅ እናቷ ነኝ ብዬ እድልሻለሁ። እኔ ደግሞ እሱን አልፈልግማ። እናትነት እኮ በተግባር እንጂ በምላስ የሚገለጽ አይደለም። ብቻ የውሸት ወላጅ ብቻ ሆኝልኝ። እሱን ብቻ ነው የምፈልገው። እሱም እንደሆነ የውሸት ወላጅ ስለሆነ ባልሽን ቢሆን ይሄድልኛል። ችግር የለውም። ዛሬ እዚህ ማደር ትችያለሽ። እንደውም ዛሬ 40 አይደለም 1-3 ቀን አብረን ከኔ ጋር ትሆኛለሽ። እንዴ ለምንድን ነው አባቴ ትንፋሹ እንዳለ የምትዘነጊው? ለነገሩ ለአንቺ ከሞቱ ቆይቷል አይደለ? ልክ አንቺ ለኔ እንደሞትሽ ማለት ነው።
ሆነሽ ነው የምታለቅሽው? የእናቴን ደረቅ ጡት እየጠባው ነው እንዴ ህይወቷ ያለፈው። ምን? እኔ ከተነገረኝ ውጪ ስለሷ ምንም አስታውሰው ነገር የለም። እናንተ ደግሞ የነገራችሁኝ ህይወቷ ሲያልፍ እኔ 3 አመት ልጅ እንደነበርኩኝ ነው። አዋፉዬ እማዬ ስትሞት ገና አንቺ ነፍስ አላወቅሽም ነበር። አቤት እማዬ ጠራሽ? እንግዲህ ሴት ልጅ እናንተ ደግሞ እናታችሁን ልታጡ ነው አሁን። እማዬ እባክሽ እንደዛ አትበይ። ሴት ልጅ ማለት እናት፣ እህት፣ ሁሉም ነገር ናት። እናንተ ደግሞ እናታችሁን ልታጡ ነው። ልጆቼን አደራ የምሰጠው ላንቺ ነው። እንደ እናት ሆነሽ ተንከባክበሽ አሳድግልኝ። እንደዚህ አትበይ ተነሺ። ከፎቶ ውጪ የማየ መልክ ምን እንዳይመስል በጭራሽ አላውቅም። አሁን ላይ አብራን ብትሆን በጣም ነበር ደስ የሚለን አይደለ? ሁላችንም ደስ ይለን ነበር እኮ። ግን ምን ማድረግ እንችላለን? የፈጣሪ ስራ ነው። በፈጣሪ ስራ ደግሞ ማንኛችንም መግባት አንችልም። በጸሎት የታለች? እኔ እንጃ። እኔ እንድትጠይቀኝ ወላጄን ማለት አባቴን ይዤ መጥቻለሁ። እኔም አባቴን ይዤ መጥቻለሁ። አልገባኝም። ቆይ ይሄ ሰውዬ እዚህ ምን ይሰራል? ብቻ የጠረጠርኩት ነገር እንዳይሆን። እባካችሁ ተቀመጡ። ይቅርታ፣ እኔ ከዚህ ሰውዬ ጋር መቀመጥ አልፈልግም። ማለት ምንድን ነው የተፈጠረው? አሁን ማን እንዳጠፋ ግልጽ ነው። ለነገሩ ያስተዳደግ ውጤት ነው። ወንድምሻ ምን ልትሆን? እኔን የሚገርመኝ እኔ አንተን የማላይበት የት ልሂድ? ስነ ስርዓት አድርግ እንጂ። ይቅርታ ዋና አስተዳደር፣ እኔን የገረመኝ ሁለቱም የአንድ ሰው ልጅ መሆናቸው። ምን ማለት? የዚህ ጭራቅ ሰውዬ ልጅ መሆን ያስደነግጣል አይደለ? ስነ ስርዓት አድርግ እንጂ፣ አለበለዚያ ዘበኛ ጠርቼ ነው ማስወጣ። አያስፈልግም፣ እኛ ቀድመን እንወጣለን። አቶ ተፈሪ፣ ስለዚህ ነገር ልታስረዳኝ ትችላለህ? ጭራሽ አፍኪን ያንተ ዲቃላ ናት። ሜላት፣ አመሰግናለሁ። የት ነው የምትሄደው? ጥያቄ መልስልኝ እንጂ። ጭራሽ የቢሮ የቤተሰብ ማገናኛ ሆኖ አረፈው። እና ሁለቱ ተማቾች ናቸው። ምን አይነት አጋጣሚ ነው? በሰው ፊት ሰድቦና አመናጭቆኝ ነው ሄደው። አንተ ከገጠመኙ በላይ ያስገረመ የልጅ መሳደብ ነው። መቼም ሜላት አንድ ቀን እዚህ ቤት መጣ መኖር አይቀርም።
በዚህ ሁኔታ እንዴት ነው ከአፍኪን ጋር ተስማምተው የሚኖሩት? አፍኪንን እንዴትም ብዬ እዚህ ቤት ማምጣት አለብኝ። የሚሉም አባት በጠና ታሞ አልጋ እንደያዘ ታውቃለህ። መቼም አንድ ነገር ቢሆን እዛ ትልቅ ቤት ውስጥ ብቻዋን አልተዋትም። ከሁለት አንዳቸው እዚህ መኖር አለባቸው ብለሽ ምርጫ እየሰጠሽ ነው? ወደፊት የሚጠብቁንን እውነታዎች እየጠቆምኩ ነው ያለው ተፈራ። ልጅሽ እኔን አትወደኝም፣ ይሄን ታውቃለሽ አይደል? ሐሳብ ምንም ሊገባኝ አልቻለም ተፈራ። አውቃለሁ አፍኪን ለኔ ጥሩ ስሜት አላት። ያ ማለት ግን ልጄን እጠላታለሁ ማለት አይደለም። ጠበቃዬን አናግሬ አሁኑኑ ክስ መመስረት አለብኝ። ግን የገዛ ልጄን መክሰስ አይከብድም? ቆይ አባትነቴን ካልተቀበሉትስ? መቼም ሁለታችንም እንደ ጥሩ ወላጅ ማውራት አንችልም አይደል? ክሱን በቶሎ ጀምራለሁ። ከፈለግሽ ደግሞ አንቺ የፈለግሽው ነገር ማድረግ ትችላለሽ። ምንም ይሁን ልጄን በምንም አለውጥ። ቆይ ምን እያላችሁ ነው? ሜላት የኔ ናት ማለት ነው? ምናልባትም እኮ ላትሆን ትችላለች። ግን እኮ የአባቷ ስም ጸደቅ አይደል እንዴ? እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። ስለዚህ የሰውየው ሀሳብ ሰምሮ አፍኪን እዛ ቤት ከገባች ከሜላት ጋር ተማቾች ሆነው ይኖራሉ ማለት ነው። እምቢ፣ እኔ የሷ አትሆን አልፈልግም በጭራሽ። መጀመሪያውን እኮ አንቺን ስንሰጠው አይደል እኮ ወንድምሽ አደረጋት እቺ እንደከረ ገራጋራ ወይ ወንድምሽ አያምብኝ ነው። አባቴን ማረገው ሁለቱም የአንድ ሰው ልጅ ከሆኑ እህትማማቾች ከሆኑ እንዴት ነው አንድ ትምህርት ቤት ሊማሩ የሚችሉት? ሌላ ትምህርት ቤት ለማስመዝገብ ደግሞ አሁን ብር የለኝም። እንዴት አድርጌ ነው ማስመዘግባት? አሁን ደግሞ ከፍ ካረኩበት መልሼ ወደ ታች ማውረድ አልፈልግም። ደህና ትምህርት ቤት ለማስመዝገብ ደግሞ ገንዘብ የለኝም። አሁን ደግሞ ከወጡ ከዚያ ትምህርት ቤት ሁለቱም ናቸው መውጣት ያለባቸው። እንዴት ነው ማረጋቸው? ምን በሰራ ነው እንደዚህ ይሄን ላስተካክልላቸው የምችለው? ምን አይነት ስራ በሰራ ነው? ደህና አገኘሁ ያልኩትን ሰውዬ ይሄ ሴጣን የሆነ ሰውዬ ገባበት። በዛ ሲሄድም እሱን ነው የማገኘው። ብሎ ደግሞ ደህና አገኘሁ ትምህርት ቤት እያልኩኝ ትምህርት ቤትም ሲሄድ እሱ ነው። የት በይን ነው የማጣው ይሄን ሰውዬ? ሰላም ነው እንደማለት ስሜን አትጥራው። ሲጀመር የት ታቀኛለህ? ታቀኛለህ? ተረጋጋ እንጂ ምንድነው? አንቺ ዝም በይ፣ እዚህ ውስጥ አትግቢ። አታስፈራራኝ። ሲጀመር አፍኪን የተፈራ ልጅ ናት። ተፈራ ደግሞ ለልጁ የፈለገውን ነገር ማድረግ መብት አለው።
አሃ ስለዚህ አንቺ እጅ አለበት ማለት ነው። ከዚህ በላይ ልትፈታተኑ ባትሞክሩ መልካም። ለልጅቷ አስቡላት እንጂ ልጅቷ የተሻለ ህይወት መኖር አለባት እኮ። አንተ ለኛ ሞታል፣ ትሰማኛለህ? ሁለተኛ እህቴ አጠገብ እንዳትመጣ። ይኸውልህ ለአሁን ምንም ሳላረግ ድጋሜ ግን እህቴ አጠገብ ብትደርስ ምን እርምጃዬ መጥፎ ነው። ያረግየን ደግሞ መጨናነቅ ነው። እሷ ናት ለተናናሿቸው የምትሰቃየው። ምንድን ነው የሚደረገው? ኧረ የሆነ መብትሄ እንዴት ባስብ ነው የሚመጣው? እኔ የምልሽ ሳሮን የባለፈው ፓርቲ አልተመቸሽም ግን? ኧረ በስመ አብ በጽ የለበሰችው ልብስ በስመ አብ ታይ እንዴት ደስ እንደሚል። እኔ የምልሽ ሳሮን ሰሞኑን ምን እንደሆነ አላውቅም ቤታችን የሆነ ሰው እየተመላለሰ ነው እና ውስጤ እየፈራ ነው ትንሽ። ምናልባት ያንን ቆንጆ ጫማሽ ሊሰርቅብሽ ፈልጎ ይሆን? ወንድምሽ አኖሽ ይገዛልኝ። አይ ሳሮን አንቺ እኮ ነሽ ቸኩለሽ ጫማ ያልሽው። እኔ ቤታችን ጫማ ልሰርቅ ነው የመጣችው አልኩሽ እንጂ። እና ሌላ ምን ልሰርቅ ትገባለች? አባት ነዋ። ምን አባት? ተይ እንጂ ሜሉ፣ ከመጀመሪያው ነው ደግሞ አባት የሚሰረቀው። ለነገሩ ችግር የለውም። እኔ ሁለት አባት ስላለኝ አንዱን የማይረባ አባት ልሰጣት እችላለሁ። ምንም ቅር አይለኝም። ገና ምናየች እናሳርራታለን። ጭራውን ያስበቀልናት ነፈዝ ሁሉ እንደነፈዘች። እኛቺ ግስልቷ ደግሞ መታ እንዳትመታን። ኧረ እባክሽ ልፈራት ነው። ኧረ ነይ አሳያታለሁ። አባት ነው። ምን አባት? ተይ እንጂ ሜሉ፣ ከመጀመሪያው ነው ደግሞ አባት የሚሰረቀው። ለነገሩ ችግር የለውም። እኔ ሁለት አባት ስላለኝ አንዱን የማይረባ አባት ልሰጣት እችላለሁ። ምንም ቅር አይለኝም። ገና ምናለች እናሳርራታለን። ጭራውን ያስበቀልናት ነፈዝ ሁሉ እንደነፈዘች። እኛቺ ግስልቷ ደግሞ መታ እንዳትመታን። ኧረ እባክሽ ልፈራት ነው። ኧረ ነይ አሳያታለሁ። አፍጥኑት እንጂ ስንት ሰዓት ነው? ግን አሁን መምጫ ደርሷል።
ሌላ ምን ላምጣ? ያራግዘኝ እችን ወንድሜ ስንት ነው አማ ደርሷል ምንጭ ይሄ ማይያዝ እንዴ ናይስ በዚህ ላይ ምንም ነገር አልነገርኩት ማለት አረ እኔ ምን ተማርኩት ወንድሜ ያሉጣም ማለት እንደሱ እዚህ እንደ ይሄኛው እንደሱ ሜችን እሺ በጣም የሚያምረው ወይኔ ሀረግዬ ደስ ይላታል። በጣም ደስ ተልኩላት። እንዴት ነው ደስ የማይለው? ለእኔም ልደት ግን እንዲህ ነው እንድታደርጉልኝ የምፈልገው። ዋናው ልደትሽ ድረስ ምን ችግር አለ? ወንድሜ አመሰግናለሁ። እኔ እያለሁ ደግሞ ምን ችግር አለ? በጣም እንዴ ትመጣለች። አሁን ሰዓት ደርሷል። Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday. መልካም ልደት ለአቡ መልካም ልደት እንኳን ተወለድሽ። በመከራ የለኩስ ናቸውን ሻሞች አጠፋቻቸው። እናንተ ታጠፋ ከራያይዝም አይሽ ጋር ይቀባውሽ ቀባት ይሄን ጣፋጭ ሃፒ በርዝዴይ አመሰግናለሁ። እንኳን ተወለድሽ። በቃቸው በቃ ሳያልቅማ እንዴት ቢ ደግሞ እንደዚህ ለጠፈብኝ። በአሁን ኬክ ቁረሽ በደንብ ቁረሽ። ለእኔ ታለቂያለሁ። አይበቃሽ? አይ ይሁን በቃ መጀመሪያ የሚበላው ሳህን ታምጣ። እግዚአብሔር ስጦታለሽ የኔ ውዳ የኔ ቅመም የኔ ትንሽዋ ስስት የኔ ምን ልበልሽ። በነገራችን ላይ ሀብሎ የወርቅ ነው። ገዝተው ነው እና ሰርቄው ነው እንዴ? እቺ ትንሽ ልጅማ ጨዋታ ጨምራለች። እሺ አድርግልኝ። ይኸው ምን ነው ወርቅ የሚመስለው? አፍረሽ ስጦታሽን አትቀበይ። አይ ካልሽ ደግሞ እንወስደዋለን። ለሁለታችንም ይሆናል ወንድምዬ። ለእኔ ብቻ ነው የገዛው፣ እሷ ትጠቀመው። ለእሷም እገዛላታለሁ። እንዴት እንደሚያምርብሽ ደግሞ በልደቷ ቀን እገዛላታለሁ። ተፈታ። እንዴት አድርገህ ነው እንትን ያልከው? ቆይ ወንድምሽ ግን ለኛ እንደዚህ አይነት ስጦታ ሰጥተን አታውቅም። ሰጥሻል። ኦኬ ከልጅ ልጅ ቢለዩ አመት የማይቆዩ ተብሏል። ለእኔ ትገዛለህ? እሺ እና ኬኩን እንብላው። እንዴ አፍኪ አፉዬ አፍኪ አፉዬ ምንድነው እንዴ?
አፍዬ አፍኪን እህቴ! ኧረ ምንድን ነው የሆነችው? ኧረ እህቴ አምቡላንስ ጥሪ! ወንድሜ እባክህ አምቡላንስ እንጥራ። ዶክተር እህታችን እንዴት ናት? እባካችሁ ተረጋግታችሁ ጠብቁኝ። ያለውን ሁኔታ እኔ ያሳውቃችኋለሁ እኮ። ደህና ናት አይደል? እባክህ ዶክተር እባክህ ረጋ በሉ፣ ችግር የለውም። እኔ ያሳውቃችኋለሁ። እባክህ ዶክተር ዶክተር እህቴ እንዴት ናት? ዶክተር እባክህን አፍዬ ደህና ናት በለን። እባክህን
አውዬን አድንልኝ እባክህን። ለእኔ ያለችኝ እህቴ ሞዳት እህቴ እሷ ነች። እባክህን አድንልኝ። ወንድምሽ አለ ዝም ትላለህ? ንገረው እንጂ እያድንልን። እባክህን እኔን አድንልኝ እባክህን፣ እባክህን። እህታችሁ አሁን ደህና ናት? የምርህ ነው ዶክተር? እህቴ ምንም አትሆንም? ምንም አልሆነችብኝም? አውቆ ነው ሊያረጋጋን እየሞከረ ነው። አውቆ ነው ወንድም። ይቅርታ፣ ሁለታችሁን አንድ ቢሮ ማናገር እችላለሁ? ምን ነው ችግር አለ እንዴ ዶክተር? እስቲ ሁለታችሁን ቢሮ ኑና ላናግራችሁ። ምን ማለት ነው? ቢሮ ለብቻችሁ የሚያናግራችሁ ለምንድን ነው እንዴ? እህቴ ምን ሆና ነው? ለምንድን ነው ለብቻችሁ የሚያናግራችሁ? አይዞሽ፣ ምንም አትሆንም፣ ምንም አትሆንም። እህቴ ምን ሆና ነው እንዴ? አይደለም እኮ አይደለም እንዴ? ምን ማለት ነው? ምንም አትሆንም። ዶክተር እባክህን፣ ምንድነው እህቴ የሆነችው? እህታችን ምንድነው የሆነችው? እባክህ ዶክተር ንገረን እንጂ እባክህን ንገረን። እህታችን ምንድነው የሆነችው? በጣም አዝናለሁ። የእህታችሁ ሁለቱም ኩላሊቷ ፌል አድርጓል። ምን አድርገዋል? ኩላሊት ነው ያልከው ዶክተር? ዶክተር ምንድን ነው ያልከው? ውሸቱን ዶክተር። ዶክተር እባክህ ንገረን እንጂ እህታችን ምንድን ነው የሆነችው? እህትህ የኩላሊት ንቅለ ተከላ ቶሎ ካላደረገች ህይወቷ ያልፋል። አይሆንም ዶክተር፣ ውሸትህን ነው። አይሆንም። ያው እንደነገርኳችሁ ነው። አቅሙ ካላችሁ በአስቸኳይ ንቅለ ተከላውን ብታደርጉ ነው የሚሻለው። አይሆንም። እባካችሁ ተረጋጉ። ይልቁኑ አሁኑኑ በፍጥነት ዳያሊሲስ እንድትጀምር ብታደርጉ ጥሩ ነው። ዶክተር በስንት ቀን ነው 10 ሺህ ብር የሚያስፈልገው? ክፍያው የግድ ነው። በየቀኑ 10 ሺህ ብር ያስፈልጋል። ይህንን ለጊዜው አሁን ያለውን ነገር ቶሎ ብላችሁ ባለፍጥነት አድርጉትና እባካችሁ ረጋ
ብንፈጥን ይሻላል። ተነስ እባክህ ተነስ። ይልቅ ፈጥነን ቶሎ እናስጀምራለን። እባክህ ተነሽ።